ከሌሎች ደስታ ከሆነ በኋላ እኔ እናንተ አንተ እንደምታስበው አንተ እንደምትፈልገው አንተ በምታስበው መንገድ መቀጠል አንችልም። እኔ አንተ መሆን አልችልም። ላይክ አሁን ሰሞኑን እየተገናኘንበት ባለነው መንገድ መገናኘት አንችልም። በቃ ከቻለን እንደ በፊቱ ሃይ እንባባላለን፣ ጥሩ ጓደኛሞች ለመሆን እንሞክራለን። ከዛ ውጪ ግን ነገሮችን ብናበቃ እዚሁ ላይ ብናበቃ አለው ስላልኩሽ ነው። ከጎንሽ ልሁን ስላልኩሽ ነው አይደለም። ወይኔ ጉዴ ለምን እኔ እኮ መጀመሪያ ልነግርህ እኮ ሞክሬያለሁ። ደስታ እኔ በፊት ላስረዳ ሞክሬያለሁ፣ ግን ልታዳምጠኝ እንኳን አልፈለክም እኮ እንዴ። የራስን ሀሳብ ብቻ እኮ ነው እያዳመጥክ ያለው። የራስን ስሜት ብቻ እንድረዳለህ ያንተ ብቻ እንደሆነ እኮ ነው እየፈለክ ያለው። ላይክ እኔ መረዳት አለብህ። በእናትሽ ተረጋግተሽ እኔ እኮ እወድሻለሁ። እኔ እኮ ላንቺ እኮ ነው የምኖረው። ምን አይነት ሀሳብ ነው ያመጣሽ? ደስታ በጣም እያስጨነከኝ ነው። አዎ የምር በቃ ይቆርጥልሃል። ከምር ሂድ፣ እኔን የማታይበት ቦታ ሂድ፣ እኔን የማታገኝበት ቦታ ሂድ፣ እኔን የማታስብበት ቦታ ሂድ። ስራህ ላይ ፎከስ አድርግ። ትረሳኛለህ። ማነኝ ሁሉ ነገር ውሸት ነው ማለት ከኔ ጋር ሞከርኩ እኮ ደስታ። ለማንኛውም ሩታዬ በጣም ነው የማፈቅርሽ፣ በጣም ነው የምወድሽ። መልካሙን እመኝልሻለሁ። ስለነበረን ጊዜ ምናምን ቆይታ ምናምን አመሰግናለሁ። በጣም አፈቅርሻለሁ፣ እወድሻለሁ። መቼም ይሄንን ነገር እንዳረሽ ገልጠሽ ከበላዬን አንብበሽ ስትረሺው ደስ አይለኝ የልቤን ጎደሎ አንቺው ካልሞላሽው ደስ አይለኝ ሳትተዋታው ጠፍቶ አለቻለ። ሰላም ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? እኛ አለን ይመስገን። እስቲ ተሰላምታችሁ። ሰላም ፋሚሊ እንደምን አላችሁ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። እንግዲህ ዛሬ ከፈረንጁ ጋር የሆነ ነገር ተነጋግሬ መጥቻለሁ። በጣም አመሰግናለሁ በነገርክ ላይ አክሰፕት ስላደረክ ስለተረዳኸኝ ብዙ ነገሮች አመሰግናለሁ። ያው ላንቺ ሲባል ብዙ አይነት መስዋዕትነት ከዚህ በፊትም ከፍለናል። ይሄ ቀላል ነገር ነው። ያው እንግዲህ ቤተሰቦች ዛሬ ሩታ አንድ ውሳኔ ወስና መጣለች። ይሄ ውሳኔ ደግሞ መወሰን አለባት ብዬ ነው ማስበው እኔም እንደራሴ። ምክንያቱም ከዚህ በፊትም አብርሃም የሰራው ነገር ነበረ። ብዙ ሰዎችም በዚህ አይነት ምክንያት ወይም ደግሞ ባለመወሰኗ ብዙ ሰው ጎድቷታል፣ ብዙ ነገርም ተፈጥሯልና ዛሬ ደግሞ ቶሎ መወሰን ስላለባት አንዳንድ ነገሮች ቶሎ እንድትወሰን እኔ ማግዣታለሁ ብዬ አስባለሁኝና ብቻ እስቲ ስላለው ነገር በደንብ አንቺ ግልጽ አድርገሽ ብትነግሪያቸው ደስ ይለኛል። ያ እሺ ምንድነው መሰለኝ ሀሳባችሁ? ሚን ይቅርታ ስለደነገጥኩኝ ሀሳባችሁ አልኩኝ። ሀሳቤ ምን መሰላችሁ? ያው ከደስታ ጋር ለመሆን ጥሩ ነገር ለመፍጠር ምናምን ሞክሬ ነበረ፣ ግን ደግሞ ምንም ውስጤ አሁንም ደስተኛ ሊሆን አልቻለም። ምንም ውስጤ እንዴት ነው እንደምፈልገው አይነት ነገር ምንም መፍጠር አልቻልኩም። እሱም እንደሚፈልገው ለመሆን አልቻልኩም። ሞከርኩኝ፣ እውነት ሞክራለሁ። የሆነ ስትገናኙ ስታወሩ ምናምን አትሊስት የሆነ ደስተኛ ልትሆኑ ይገባል አይደለ? እኔና ደስታ አይ ቲንክ ሳምንት አይ ቲንክ ወይ 10 ቀን ምናምን ይሆነናል በደንብ መገናኘት ከጀመርን። ግን መገናኘትና ማውራት ከጀመርንበት ቀን እና ሰዓት ጊዜ ጀምሮ ምንም ውስጥ ደስተኛ ሊሆን አልቻለም። በቃ ለሱ ስል ነው የምሄደው፣ ለሱ ስል ነው የማገኘው፣ ለሱ ስል ነው ብዙ ነገሮችን የማረገው እንጂ እኔ ከልቤ ፈልጌው ወይም ውስጤ ደስተኛ ሆኖበት አይደለም። እና ከሆነ ነገር ሁሉም ነገር ቢቆርጥላችሁ ይሻለኛል እንጂ አብሬው ቀጥዬ ብዙ ነገሮችን ከተላመደኝ በኋላ አትሊስት በሩቁ ቢሆን ይሻላል ብዬ አስቤ ነው። ከተላመደኝ በኋላ ካንተ ጋር መሆን አልፈልግም፣ ካንተ ጋር መቀጠል አልችልም ብዬ ብለው የባሰ ይሰበራል፣ የባሰ ይጎዳል ብዬ ስላሰብኩኝ በቃ ካሁን ሁሉንም ነገር እንድናቆምና እኔ ከሱ ጋር አብሬ መቀጠል እንደማልችል ነግረው ነው ማለት እኔ ነገሮችን እንድረሳ እኔ ደስተኛ እንደሆን በጣም ብዙ የከፈለው መስዋዕትነት አለ። እዚህ ሀገር ብዙ ቆይቷል። ብቻ እኔን ደግሞ ለማግኘት ሲል የማይከፍለው መስዋዕትነት የለም። እኔን ደስተኛ ለማድረግ የማያደርገው ነገር የለም። ነገሮችን እንድረሳ በጣም ብዙ ነገር አድርጓል። ከዚህ ሀገር የሆነ ቦታ ይዤሽ ልሂድ፣ እንዝናና፣ ሪፍሬሽ አድርጌ አምሮሽ ሪላክስ ማድረግ አለበት ብሎኝ ብዙ ጊዜ ያውቃል። እንዲሁም ደግሞ ምን ይመሰለ ቤት ሰርቶልኛል እኔ ለማስደሰት ነው ሁሉና ግን ደግሞ
ማለት ህሊናዬን እየቆረቆረኝ ምናምን እሱን እሺ በቃ ልሞክር እስቲ ምናምን ብዬ ለማድረግ ሞከርኩኝ። ግን በጣም እየተጨነኩ ነው የማገኘው። አይ ቲንክ አንድ ነገርኳቸው 10 ቀን ይሆነኛል ከሱ ጋር መገናኘት ምናምን ዲቴል ማውራት መቀራረብ ከጀመርኩኝ። ግን ጭንቅ ነው ብለኝ ምንም ኮምፎርታብል አልሆነም። ውስጤ በጣም ነው የሚጨነቀውና በቀደምነትም ካያችሁ መኪናውን ያልተቀበልኩት ከዚህ በላይ እንትን እንዳይል ፈርቼ ነው ማለት በቃ ነገሮችን በትንሹም በስሱም ቢሆን እንዲረዳ ብዬ ነው ያልተቀበልኩትኝና ፈጣሪ ወይ በጣም የሚያስጨንቀው። በጣም የዋህ ልጅ ነው፣ በጣም መልካም ልጅ ነው። እንዴት ነው አሁን ፊት ለፊት ቆሜ በቃ ካሁን በኋላ አንተ ማየትም አልፈልግም ምናምን ብለው ይከብዳል። ግን የግድ መሆን ስላለበት ነው። እውነት በጣም የዋህ ልጅ ነው፣ መልካም ልጅ ነው። ውስጡ ምንም አይነት ተንኮል ምናምን የለበትም። ሰው ያምናል ደግሞ የሚያሳዝነው ነገር በጣም ነው ሰው የሚያምነው። ማለት እኔ ይህንን እምነቱን ተጠቅሜ ጎዳዋለሁ ምናምን እያልኳችሁ ሳይሆን እያመነኝ ቀጥሎ ከሱ ጋር እንዳለው የሆነ ፊሊንግ እየተሰማው ቀጥዬ መጨረሻ ላይ ከምጎዳው መጨረሻ ላይ አይሆንም ከምለው ካሁኑ ባሳውቀውና ነገሮች እንዲቆርጡለት ባደርግ ይሻላል ብዬ ነው። እና ፈረንጁን በዚህ ሀሳብ ተስማምቷል። አናገርኩት፣ በጣም ብዙ ነገር አማከርኩት እና ሀሳቤን ተረድቶኛል። እና ሀሳቤን ስለተረዳኝ ደግሞ በጣም ነው የማመሰግነው አንተንም። ያው እኛም መጀመሪያ እያልንሽ የነበረው ልጁ መሀል ላይ እንዳይቀር ነው። ምክንያቱም ወይ ከአንተ ጋር መሆን እፈልጋለሁ ወይ ደግሞ አልፈልግም ብለሽ እንዲቆርጥለት ነበረ መጀመሪያ ሀሳባችን እና ዛሬ ደግሞ ሀሳብሽ አላቅም አንድ ላይ ብትሆኑ ደስ ይለኝ ነበረ። አንድ ላይ ሆናችሁ ረጅም ጊዜ ብትሄዱ ረጅም ነገር ብታሳልፉ ደስ ይለኝ ነበር። ያው እሱም እየመጣ ነው። እሱ መኪና ነው። እሱ መኪና ነው። ግን በቃ ያለውን ሀሳብ በግልጽ መናገር ነው። የምትፈልጊውን ከሆነ እፈልጋለሁ ብለሽ ካሁኑ መናገር ትችይ ነበረ። ግን በቃ ያለውን ነገር በግልጽ መናገር ነው። ምክንያቱም ልጁ መጎዳት የለበትም። በጣም እንደሚያፈቅርሽ እኔ በደንብ ነው የማውቀው። አንድ ላይ ብትሆኑ እኔ በጣም ነበር ደስ ይለኝ። ግን ልብሽ እሱ ጋር ሳይሆን ወይም ደግሞ ሳትወጁ ሳታፈቅሩ ከሱ ጋር መሆን ከባድ ነው። እሱን መጉዳት ነው እና የሚሆነው ራሱ መጥቶ ምን መጣፈ እንጂ እትዬው ወንድምየው እንዴት ነው? እህትና ወንድም ናችሁ ለማለት ነው። እንዴት ነው ሩቲ? ደህና ነሽ? ደስታ እንዴት ነው? ፒስ ነው? ሰላም እንዴት ነው? ደህና ነው። አምሮባችኋል። አንተ ራሱ በጣም ነው የማረብህ። አረ እንዴት ናችሁ? ሁሉ ሰላም? ዛሬ ደግሞ እንዴት ነው? አምሮብናል። ከኔና ከሷ በጣም ነው ያማረው። ከኔና ከሷ ማን ያማረበት? ሩታ ነች። ምን ሆነ? ድሮ መታዳሉ ሱፎቅ ነው። እኔ ማይሆን ጥያቄ መጠየቅ የራሱ አንድ ስህተት ነው። አንዳንዴ ሰራታል። አንዳንዴ ችግር አለ። እንዴ ሷን የመሰለች ልጅ ያለች አንተ ነው። ችግር የለም። እንዴት ናችሁ? ደህና ናችሁ? ችግር የለውም። ብዙ ረጅም ሰዓት 2-4 ሰዓት ልትቆይ ይጠብቃል። ዛሬ ወሳኝ ነገር ስለሆነ የመጣንበት ሀሳብ ምን ሆናችሁ? ዛሬ ብትቆይም ረጅም ሰዓት እንጠብቅህ ነበር። ምክንያቱም ለትልቅ ሀሳብና ለትልቅ ውሳኔ ነው የጠራንህና ዛሬ አውቃለሁ የሆነ አንዳንድ ነገሮች እንደማትቀበላቸው ወይም ደግሞ እንደሚደብርህ አውቃለሁ። ግን ደግሞ ዛሬ አንድ ውሳኔ ወስነን ነው እኔም ሩታም ወይም ደግሞ ከጎና ያለው ሰው ነበርና በዚህ ውሳኔ ደግሞ ሩታ አንድ ውሳኔ ወስና መጣለችና በዛ ውሳኔ ደግሞ አንተ እንደማይደብር ወይም ደግሞ እንደማትከፋ እርግጠኛ ነኝ። ምክንያቱም አንተም መጎዳት ስለሌለብህ ማለት ነው። ስለዚህ ሩታ ሀሳብሽን ምንም ነገር ሳፈሪ ምንም ነገር ሳይመስልሽ፣ ምክንያቱም ነገሮች መፈታት ስላለባቸው ማለት ነው። እኛ ሁለታችሁ አንድ ላይ በቃ ችግር የለውም። ያለውን ነገር አንቺ ነገር ቆንጆ ነገር መሆን አለበት። በአሪፍ ነገር ይጠራችሁ። ያው ማለት በአሪፍ ነገር ከተመለከትከው ወይ በጥሩ ነገር ከተረዳው አዎ እያስባለሁ። ያው ምን ሆናችሁ? ሰላም አረጋችሁ? እሺ ነገር አለው ደስታ የሆነ የተፈጠረ ነገር አለ ውስጤን ጭንቅ ስላለው ነው። እንዴት እንደምነግር ግን ላስረዳህ። አውጪው ተናገር። ለምን ጭንቅ?
ግን ማለት እንዳይከፋኝ ያህል ፕሊስ እንዳትሰበር። እኔም ይሄንን ነገር እየፈራው ነው ማለት ብዙ ጊዜ ሳልነግርህ የቆየሁት በጣም እየጨነቀኝ ስለሆነ ነው። በቃ አሁን ከአቅሜ በላይ ስለሆነ ነው ልነግርህ የተገደድኩት። ደስታ መጀመሪያ ላይ አሪፍ ነገር ነበረን፣ ላይክ አሪፍ ነገር ነበረን ስልክ እናወራ ነበረ ምናምን ጥሩ ነገር ነበረን። አሁን ደግሞ መጀመሪያ ከነበረን ጊዜ የተሻለና በጣም አሪፍ ነገር ላይ ነው ያለ ነው። ግን ደግሞ ያ ነገር እንደዛ በሆነ ቁጥር ነገሮች በጣም እኔን እያስጨነቁኝ የመጡት ማለት ደስታ ምንድነው ማለት አንተን ደስተኛ ለማድረግ እየሞከርኩኝ ነበረ ብዙ ጊዜ እና በቅርብ አይተን ከተገናኘን ከ10 ቀን ይሆነናል ነገሮችን ጥሩ ነገር ለማድረግ እየሞከርን ከጀመርን እኔ እናንተ ዲቴል መገናኘት ማውራት ምናምን ከጀመርን 10 ቀን ይሆነናል እና ያ ነገር ግን እኔ ምንም የኮንፈርት እየሰጠኝ አይደለም። ስንገናኝ የሆነ ቴንሽን ነው የሚሆነው። በጣም ነው የሚጨንቀኝ። የሆነ እንዴት ነው እያስመሰልኩ ምናምን ነው እየመሰለኝ ያለውና ያ ነገር ደግሞ እኔን እየጎዳኝ ነው። በጣም ነው የሚረብሽኝ። ቤት ከገባው በኋላ ለምንድን ነው ማነግረው ያለኝ ስሜት ለምንድን ነው የሚሰማኝ ስሜት በግልጽ ማነግረው ለምን እንዲጎዳ አደርጋለሁ ምናምን አልኩኝ። ከዛ ያ ነገር ደግሞ በጣም መናገር እንዳለብኝ ተሰማኝና ህሊናዬንም በጣም የጸጸተኝ መጣ። ላይክ በቃ መናገር አለብኝ ብዬ ወሰንኩኝ እና ምን ልነግርህ ነው እኔ እናንተ ከዚህ በላይ አብረን ባንቀጥል ደስ ይለኛል። እኔ ላንተ ምንም አይነት ስሜት ሊኖረኝ አልቻለም። የምሬን ነው። ባገኘው ቁጥር እጨነቃለሁ። ባገኘው ቁጥር ምንም ደስተኛ ልሆን አልቻልኩም። አንተን ደስተኛ ለማድረግ እየሞከርኩኝ የራሴን ነገር ለማተው ላይክ ራሴን ለመሸወድ ብዙ ሞከርኩኝ። በጣም ጥሩ ሰው ነው። ሰው ከሱ ጋር ሆን ኖርማል ነገር ነው ምናምን እያልኩኝ ግን ላይክ ጥሩነትህ ምናምን እንዳፈቅርህ አላረገኝም። ለምን እንደሆነ አላውቅም። በጣም ጥሩ ሰው ነህ። በጣም መልካም ነህ። በጣም ሰው ታምናለህ። በጣም የዋህ ነህ። የሆነ አለ አይደለ ሰውን ለማገዝ ሰውን ለመርዳት በቃ በጣም እንትን ነህ። ግልጽ አይነት ሰው ነህ። ላይክ ምን እያልሽ ነው? ማለት እያልኩ ያለሁት ደስታ ከሆነ በኋላ እኔ እናንተ አንተ እንደምታስበው አንተ እንደምትፈልገው አንተ በምታስበው መንገድ መቀጠል አንችልም። እኔ አንተ መሆን አልችልም። ላይክ አሁን ሰሞኑን እየተገናኘንበት ባለነው መንገድ መገናኘት አንችልም። በቃ ከቻለን እንደ በፊቱ ሃይ እንባባለን፣ ጥሩ ጓደኛሞች ለመሆን እንሞክራለን። ከዛ ውጪ ግን ነገሮችን ብናበቃ ዙሪያ ብናበቃ እና ሜቢ ሰሞኑንም ካየኸኝ ከተረዳኸኝ በጣም ውስጤ ስለተጨነቀ ነው መኪናውንም አልቀበልም ያልኩህ። ጊፍት ሰጥታኝ ነበረ እሱንም አልቀበልም ያልኩህ በጣም ስላስጨነቀኝ ነው። እና ቤቱንም ቢሆን አልፈረምኩበትም። ጀስት በቃ አንተ ደስተኛ እንድትሆን ደስተኛ የሚያደርገው ከሆነ ብዬ ነው የተቀበልኩት። አልፈረምኩበትም። ቁልፉ እኔ ጋር ነው። ውሉ በስሜ ምናምን አለ፣ ግን ስፈርመው ነው የኔ የሚሆነው። አልፈረምኩበትም። ስለዚህ በቃ እሱም ላይ መፈረም አልፈልግም። ደስታ እኔ ደስተኛ ለማድረግ እኮ እንደምትሞክር አውቃለሁ፣ ግን ጨነቀኝ። ወይኔ አይነህ ማለት ፈራሁ እግዚአብሔር። እና ደስታ ካሁን በኋላ የሁላችንም ውሳኔ ነው። ሁለታችሁ አንድ ላይ መሆን ወይም ደግሞ መቀጠል ማችሉ ሰዎች ናችሁ። ምክንያቱም እሷ የራሷ ዓለም ያላት ሰው ነች፣ የራሷ ህይወት ያላት ሰው ነች። እና ዛሬ እኔ ወስኜ የመጣሁት ነገር አለ። አንድ ላይ እናንተንም ቢሆን ማየት አልፈልግም። ምክንያቱም ካንተ ጋር ስትሆን ልጅቷ ደስተኛ ሆና ማታውቅም፣ ደስተኛም እየሆነች አይደለም። አንተ እየሞከርክ ነው፣ ግን በቃ ሊሆን አልቻለም አይደለ? ስለዚህ አንድ ላይ መቀጠል የለባችሁም። አንተም የራስ የምትለው ሰው ብትፈልግና ካሁኑ መጎዳት የለብህም። ስለዚህ ነገሮችን ካሁኑ አንድ ብለህ ብትጀምር ደስ ይለኛል። ስለዚህ አሁን ያላችሁ ነገር ሁለታችሁ እዚሁ በካሜራ ፊት ጨርሳችሁ በዚሁ 10 ደቂቃ 2 ደቂቃ ምናምን ባልሞላ ደቂቃ ውስጥ ጨርሳችሁ አንተም እንድትሄድ እሷም ወደ ቤት እንድትሄድ ፈልጋለሁ። እምርህ ነው ፈረንጅ? አዎ፣ እንደሌላ ቀን ፈረንጁ አንተ ምንም ማድረግ አልችልም። ደስታ ሩታ ምን አጥፍቼ በዚህ ልክ እኔን መግፋት? ምንም እኮ አላጠፋም። ደስታ ፈረንጁ የምርህ ነው? ግን የምሬን ነው። እየቀለዳችሁ አይደለም? ኖ ቀልድ የሚባል ነገር የለም። ልጅቷ ይኸውልህ፣ አንደኛ ነገር አንተ መጎዳት የለብህም ነገረች በግልጽ። ልወድ ላፈቅር አልቻልኩም አለች። ገብቶሃል? ከዚህ በላይ ደግሞ ምንም ማረጋገጫ የለም። እኔ መጥቼ ዛሬ እኔ ብቻ ሆኜ ከደስታ ሩታ አልፈለገችም ብለህ ችግር የለውም፣ ግን በራሱ አፍ ነው የሰማኸው። ላፈቅር አልችልም ብለሃለችና ከዚህ በላይ ጊዜ መፍጀት የለብህም። ወደ መጣህበትም ሀገር ብዙ መስዋዕትነት ከፈልክ፣ ብዙ ነገር ሞከርክ። እኔ ግን ያው ስቲል ነው ምንም ሊሰማኝ አልቻለም ደስታ። ስለዚህ
በቃ ወደ ሀገር ሂድ፣ ወደ ሀገር ተመለስ፣ እኔንም አታስጨንቀኝ። በጣም ብዙ ሞከርኩኝ አይደል እንዴ እኔ አንተን ለማስደሰት ሞከርኩኝ፣ ብዙ ነገር ለማድረግ ግን በቃ ምንም አልቻልኩም። ካልቻልኩኝ ደግሞ ላይክ ግዴታ ያታድርግብኝ። በጣም ፈርዘር ብዙ ነገሮችን እያለፍክ እየሄድክ ነው። ምን ያህል እንደምትወደኝና እንደምታፈቅረኝ ለኔ ክብር እንዳለ ለኔ ፍላጎት እንዳለ ያሳለፍኩት ነገር ያለፈው ህይወቴ ምንም እንደማይገድክ ያሁኑ ማንነቴ ካንተ ጋር የምቀጥለው ነገር ብቻ እንደሚያስደስትህ አውቃለሁ። ግን ደግሞ እኔ ምን ላድርግ? እሺ ከራሴ ጋር ልጣላ? ራሴን ልካደው? ልዋሸው? ከራስ ጋር መጣላት እኮ በጣም ከባድ ነው ደስታ። እግዚአብሔርን በጣም ነው የሚከብደው። ምን ላድርግ? አሁን ውሳኔን ነገር አውርታ ነው ውሳኔን ነገረች። በቃ አንተ ያለህ አማራጭ ምንድነው? ሌላ ሰው መፈለግ ነው። ፈረንጁ እንደዚህ አትበለኝ። ምንም አልወደደችም ምን ሌላ ሴት መፈለግ እኮ ነው። ይሄ አንተ ሀሳብ ምንድነው? እንዴት ነው እሱ ሀሳብ የሚሆነው? ሩታ ከሱ ጋር ምን ሆነሽ ነው? እንዳታወሪ ከዚህ እስካሁን አዳምጬሻለሁ። ከሱ ጋር አይደለም እኮ ማለት እኔ አንቺ ጎን ሆኚ ነገሮችን ማስኬዲ ይሄን ያህል አስጨንቆሻል ማለት ነው እንዴ? ምንድነው? ለምን አቋም አይኖርሽም ሩታ? በቃ ካልፈለግሽኝ እኮ መጀመሪያ መናገር ትችያለሽ። እኔ አሻንጉሊት ነኝ እንዴ የምትጫወችብኝ ሩታ? አላሳዝንሽ እንዴ? ህመሜ ጉዳቴ ምናምን አይሰማሽም? አሁን እንደዚህ ደስታ ሞክሬያለሁ እኮ ላይክ አለ አይደለ? እኔን አልተረዳኸኝም ማለት አስጨነቀኝ። ኢቭን የኔን ሀሳብ ሳትሰማ ገና በቅርቡ ደስተኛ እንድትሆኚ ስላደረኩኝ ገና በቅርቡ ነው እንድትስቂ ምናምን ስለጣርኩኝ ደስታችሁባት ቆይ አይደል ፈረንጅቶ ምን ሆነ ነው አጭባት ምናምን ትለኛለህ? ጭራሽ ውሳኔዋን ነገረች እንዴ? ይቅርታ ቃለው ምን አይነት ስሜት ሊጎዳ እንደሚችል እረዳሃለሁ እኮ ግን ደግሞ የኔን እንትና አልተረዳኸኝም። ላይክ ገና በቅርቡ ነው እናንተ መገናኘት የጀመርነው ማውራት የጀመርነው። ግን ይሄ ነገር ራሱ ሳይፈጠር ከዛ በፊት እኮ የኔን ሀሳብ ሳትሰማ ቤት ድረስ ሽማግሌ ልከሃል። ቤት ድረስ እኔ ጋር ራሱ ፋሚሊዎች ጋር ጭምር ልከሃል። እኔ ጋር ሽማግሌ ይዘህ መጥተሃል። ሀሳቤን መቀበል አለብሽ፣ ቶሎ ላገባሽ ፈልጋለሁ ምናምን ብለህ ሶ ይሄ ደግሞ ሊሆን አይችልም። ላይክ እኔ መረዳት አለብህ። በእናትሽ ተረጋግተሽ እኔ እኮ እወድሻለሁ። እኔ እኮ ላንቺ እኮ ነው የምኖረው። ምን ሆነሽ? ምን አይነት ሀሳብ ነው ያመጣሽ? በእናትሽ አውቃለሁ ደስታ ፈረንጁ ኧረ የሆነ ነገር በላት ዳርግሽ ደስታ ወይኔ መድኃኒዓለም ደስታ በጣም እያስጨነቀኝ ነው። አዎ የምር በቃ ይቆርጥልሃል። ከምር ሂድ፣ እኔን የማታይበት ቦታ ሂድ፣ እኔን የማታገኝበት ቦታ ሂድ፣ እኔን የማታስብበት ቦታ ሂድ። ስራህ ላይ ፎከስ አድርግ። ትረሳኛለህ መነኝ ማለት አይኖ ከሌላ ሀገር እየኖርክ እኔም በካሜራ እያየኸኝ ብዙ ነገር አስበህ ብዙ ነገር አቅደህ መጥተሃል። ግን ላይክ የኔን ውሳኔ ስታይ ደግሞ በቅርበት ደግሞ የኔ ማንነት እና የኔን ውሳኔ ስታይ ይቆርጣል። ሩታ በዚህ አይነት መንገድ አይደለም የምታወሪው። በቃ መወሰን አለብሽ። እንደዚህ እያታለልሽ አይደለም። ኖ እያታለልኩት አይደለም። ፈረንጁ ረፍ ደስታ ሰምተኛል። ሀሳብ ነው እያወራን ነው አይደል? የኔ ሀሳብ አይደለም ደስታ። አንተ ምን እንደሄድ ትፈልጋለህ? ምን ሆነ አይደለም? አዎ በቃ ፈረንጁ ያው ሁሉ ነገር አቅደን ያው ሁሉ ነገር አልወደደችህም። ካልወደደች ደግሞ ምንም ማድረግ አችልም። ወንድ ልጅ ነህ አይደለ? ማትፈልግበት ቦታ ለምን ትገኛለህ? እኔ ጥፋት ነው አለቀ በቃ። ስለዚህ አሁን ምንድነው ውሳኔ? ሩታ በስርዓት ውሳኔሽን ንገሪው። ምንድነው እንደዚህ የምትምትሩት? ማለት በግልጽ ውሳኔሽን በግልጽ ንገሪው። በቃ ማለት አፈቀርኩሽ ማለት ነው እንደዚህ ደስታ የውስጤ ስለነገርኩሽ ነው። እንደዚህ እንድታስጨንቃት አልፈልግም። የውስጤ ስለነገርኩሽ ነው ወይ እንደዚህ የምትጫወችብኝ? ለምንድን ነው የምትጫወችብኝ? ነው መች ተጫወትኩብህ? የኔን ሀሳብ እኮ አላዳመጥክም ደስታ። እቃ እየተጫወትሽብኝ ነው ሩታ። የራስህን ፍላጎት ብቻ እኮ ነው እያዳመጥክ ያለኸው። የራስህን ሀሳብ ብቻ እኮ ነው እያዳመጥክ ያለው ደስታ። የኔን ሀሳብ አዳምጫ አላውቅም። ነገሮችን እኮ ለመረዳት ትሞክር ነበረ። ሽማግሌ ቤት ድረስ ይዘህ ስትመጣ አይሆንም ስለ ልትረዳኝ ይገባ ነበር። ሽማግሌ ፋሚሊ ጋር ይዘህ ስትሄድ ልትረዳኝ ይገባ ነበር። አይሆንም እንደሱ እንዳታደርግ እያልኩ ነው። የኔን ሀሳብ ሳትሰማ ቤት ድረስ ሄድኩ አይደል እንዴ ሽማግሌ ይዘህ። ስለዚህ ያንን አይተመራች ይችል ነበር ደስታ። የኔን ፍላጎት ማወቅ ትችል ነበር ያኔ ሩታ። ለምንድን ነው የማይገባ? ለምንድን ነው የማትተወኝ? በቃ ተወኝ። እየተጨነኩኝ ነው ደስታ ፕሊዝ። አልተውሽም። የሁሉ መስዋዕትነት ከከፈልኩኝ በኋላ ሂድልኝ ምናምን እንድትይኝ አልፈቅድም። ይኸውልህ ደስታ አልፈልግም። አውቃለሁ ብዙ መስዋዕትነት ከፍለሃል። ስራህን ትተህ ምናምን ብዙ ነገርን ጥለህ መጥተሃል። ግን ደግሞ እንደ አዲስ ነገሮችን ማድረግ ትችላለህ። ብዙ ነገር ያለፍኩኝ ሰው ነኝ አላልከኝም? በጣም ብዙ ነገር ያሳለፍኩ ሰው ነኝ። በእንደዚህ አይነት መንገድ አይደለም ይሄ እዚህ ደረጃ የደረስኩት አላልከኝም? ነገሮች ለአንተ ቀልድ እንዳልሆነ አውቃለሁ። ግን በቃ ይሄም አይከብድህም። ብዙ ነገር ያለፍክ ሰው ከሆንክ ምንም ሊከብድ አይችልም። ይሄም ቀላል ነገር ነው። ቀለል አድርገህ አስበው። ህይወትን ወደ መጣህበት ሀገር ሂድ፣ ኑር፣ ስራህን ስራ፣ ትረሳኛለህ። በቃ የምሬን ነው። ሞክር፣ እንደዛ አድርግ። እኔን አታስጨንቀኝ። አልችልም። ደስታ ተጨነቅኩኝ። በኋላ ሂድ ስላልሽኝ አልሄድም። ሩታ ተጨነቅኩ እንዴ? ምን ሆነሽ ነው ሩታ? ስላፈቀርኩሽ ነው? ለኔ አታስብም?
አስባለሁ እኮ ለኔ የምታስብ ከሆነ እየተጨነኩኝ ነው እኮ ነው እያልኩ ያለው። ምንድነው ያስጨነቀሽ? እኔ እኮ አንቺን ደስታ እኮ ነው እየጠበቅኩ ያለሁት። አውቃለሁ። አንድ ቀን ተጭኝሻል ለማድረግ ነው እየጠርክ ያለው። እንደዚህ አድርግ ስትይኝ እሺ እያልኩኝ አንድ ቀን ስላንቺ ደስታ አታስጨንቃት። ሰምተኛል። እኔ እናንተ መጣላት የለብንም። ውሳኔዋን በግልጽ ነገረች። ስለዛ የመጨረሻ ጊዜ ተሰናበታትና ከዚህ እንድትሄድ እፈልጋለሁ። ደስታ በቃ ሂድ፣ ተሰናበታት። በእናትህ ሂድ። ከዛሬ በኋላ አታገኘኝ። ደስታ ከዛሬ በኋላ ሩታ፣ ለምንድን ነው ላይፍ የምታበላሽው? ሩታ፣ እኔ እኮ ላንቺ እኮ ነው የምኖረው። እንዴ ምን ሆነሽ ነው? ለምንድን ነው ህይወት የምታበላሽው? ሩታ፣ ጥሩ ሆነ በቃ ነገሮች ተስተካከለ ስል እንደዚህ አይነት ሐሳብ ምንድን ነው የሆንሽው? እኮ ሞከርኩኝ። ደስታ፣ ለምንድን ነው እንደዚህ የምትወላውይብኝ? ሩታ፣ በቃ ወይ ቀድም መጀመሪያ መናገር እኮ ትችይ ነበር እኮ አይደል እንዴ? ለምንድን ነው ህይወት የምታበላሽ? አልነገርኩም መጀመሪያ። ደስታ ልትረዳኝ ሁሉ ነገርሽን ረስቼ ካንቺ ጋር ስለሆንኩ አለው ስላልኩሽ ነው፣ ከጎንሽ ልሁን ስላልኩ ነው። ደስታ አይደለም። ወይኔ ጉዴ! ለምንድን እኔ እኮ መጀመሪያ ልነግርህ እኮ ሞክሬያለሁ። ደስታ፣ እኔ በፊት ላስረዳ ሞክሬያለሁ፣ ግን ልታዳምጠኝ እንኳን አልፈለክም እኮ። እንዴ የራስን ሀሳብ ብቻ እኮ ነው እያዳመጥክ ያለው። የራስን ስሜት ብቻ እንድረዳለህ፣ ያንተ ብቻ እንደሆነ እኮ ነው እየፈለክ ያለው። አጠገብሽ ልሁን ስላልኩኝ ሰለቸውሽ፣ አስጠላውሽ። ሁሌ ቤትሽ ምናምን ሁሌ ስለማገኝሽ አብሬሽ ልሁን ከጎንሽ አስፈልጋለሁ ስላልኩሽ ነው ደስታ እንደዚህ የምትጫወቱብኝ። አታስጨንቃት። ለመጨረሻ ጊዜ ተሰናበታት። በቃ ደስታ፣ ሰው እየጠበቀን ነው። ለኔ ነው። ተሰናበታት። አንዴ ያመራችሁ በቃ ተሰናበቱ። ሌላ ህይወት መጀመር አለብህ። ሌላ ላይፍ መቀጠል አለብህ። እሷ አትፈልግም። ደስታ አትፈልግም። ተሰናበታትና እኔ አላሳዝናችሁ። ደስታ አሁን እኛ እዚህ ጋር ህይወት ይኖረኛል። አንጀታችንን ለመብላት አትሞክር። ልጅቷንም እንድትጎዳ የባሰ እንድትጸጸት አታርጋት። ለመጨረሻ ጊዜ ልጠይቅሽ ሩታ፣ የምርሽ ነው? በቃ እንዲሄድ ትፈልጊያለሽ? አጠገብሽ እንደሆነ አትፈልጊ? አዎ ደስታ፣ ያው ሁሉ ነገር ውሸት ነው ማለት ነው። ከኔ ጋር ሞከርኩ እኮ ደስታ። ለማንኛውም ሩታዬ በጣም ነው የማፈቅርሽ፣ በጣም ነው የምወድሽ። መልካሙን እመኝልሻለሁ። ስለነበረን ጊዜ ምናምን ቆይታ ምናምን አመሰግናለሁ። በጣም አፈቅርሻለሁ፣ እወድሻለሁ። መቼም ይሄንን ነገር እንዳረሽ በቃ ቻው። አመሰግናለሁ። ፈረንጁ ከዚህ በኋላ አጠገብሽ አልደርስም፣ አላስጨንቅሽም ምናምን ነገርሽ። እንዲህ የምትጨነቂ ከሆነ አጠገብሽ አልደርስም፣ ማናችሁም አታገኙኝም። እሺ ደስታ ሂድ። መልካሙን ሙሉ እመኝልሻለሁ። አፈቅርሻለሁ። ጨክነ ሄድክ ነው እንዴ? ምንድን ነው ሳትሰናበታት አቅፋት? እንደዚህ አይነት ጨዋታ በቃ መናገር የፈለጋችሁትን ተናገራችሁ። እንዴ ምንድን ነው እኮ አቅፈኝ ቻብላይ ጉንጬን ስመኝ ምናምን ሄድ ያለብኝ። አሁን ሩታ ካንቺ ይጠበቃል ነው። ተሰናበተ ቀልድ ነው እንዴ? ያዛችሁ ቀልድ አይደለም። የፈለጋችሁትን ከተናገራችሁ በኋላ አሁን እንደዚህ ምን ማለት ምንድነው? ሰው አቅፋት ሂድ እኮ እኔ ተሰናበትኳት አልተሰናበትኳት ምን ያደርግልኝ? እዚህ ጋር ሳምኝና ሂድ። ቻው ሂድ። አሁን ይችላል ጨዋታ አውቃችሁ ነው። ምንም ባይና መጣችሁ ሄዳለሁ ሲል ምስኪን ወይኔ ማርያምን እንደዚህ አይነት ነገር አሁን ጥሩ ነው። ለመጀመሪያ ጊዜ እንግዲህ ፍራንክ ተደርገሃል። ለመጀመሪያ ጊዜ ነው። ማንም አድርጎት አያውቅም። ሪከርዱን ሰብረሃል። እኔ ግን አለሁበት። ማርያምን አይ እሷን እንዳትናገራት ይሁሉ አሰብስ ነው ደስታ እሷን እንዳትናገራት ይጨንቀዋል ምናምን ብለው ሊሰማኛል። የቀመንኩት እኔ ነኝ። ምክንያቱም እንደምትወዳት ማረጋገጥ ስለምፈልግ ማለት ነውና አረጋግጠናል። ይሄ ሀሳብ የኔ ነው። በጣም ሶሪ። እሷ ምንም የምታውቀው ነገር የለም። ምንም የማውቀው ነገር የለም። ይኸውልህ አሳግደም ሰማኝ ደስታዬ ምን እንዳያያዘብኝ ታውቃለህ? ከመኪናው ጋራ ምናምን ነገሮችን አያይዙ በቃ ምክር አደረገኝ። እኔ ምክሩን ተቀበልኩኝ። የወንድሜ ምክር ደግሞ መቀበል ደስ ይለኛል። ይኸውልህ መኪናውን አልፈልግም ያልኩት ምናምን በቃ ስለማልወድ ነው ምናምን ብለሽ በይውና አሳምኛለሁ። በቃ አሳምኛለሁ። ኧረ እንደዚህ አይነት ቀልድ አሁን ጥሩ እግዚአብሔር እኔ ሁኝ እኮ ነው ቻልኩት። ሩታ ምን ነው በቃ ይቅርታ። እንደዚህ ይደረጋል? አላሳዘናችሁ? እግዚአብሔር እዚህ ወርስ ራሱ ፍራንክ ያደርጋል እንዴ? እሺ በቃ ይቅርታ። ኧረ በቃ እንዴ ምን ሆናችሁ?
ፕራንክ እኮ አችልም አንተ። ፕራንክ አችልም አንተ እየሳከረ ጥበቡን ለኛ ስጠኝ እና ደስታ በጣም ሶሪ። ይሄ ሀሳብ የኔ ነው። ልክን ከነገራችሁን በኋላ ምናምን ነገር የነገርኳት እኔ ምንም ማውቀው ነገር የለም። እንድታረግ ጀመረ እኮ ገመቻለሁ እኮ እና በመጨረሻም ፕራንክ ተደርጋል። ቤተሰቦች እኔና ሩታ ፕራንክ ማንም ይችላል የለምና አስቀያሚ እንዴ እኔን አስቀያሚ ደስታ እንዴ ብገት አደጋ ቢደርስብኝ እንደዛ ስሜት እኮ ይኸውልህ መቼ ሄድክ ደረስኩበት አትሄድኩ እንዴ ሌላ ነገር እያሰብኩ ነበር እኔ ማርያምን በቃ ይቅርታ ምን ሆነሽ ይቅርታ እሺ ይኸው እንዴ ታረቁ እንደዚህ ታርቀናል እናንተ እንደማጨክን ቢሻ አውቃና እንደማጨክን ከዚህ በኋላ ግን አላምናችሁ ከዚህ በኋላ ማምናችሁ አይመስለኝም በጣም ኧረ ተው የምር አላምንም እኔን አተምነኝ አላምንሽ እንደዚህ ጎበዝ ነሽ ይቅርታ ለነገሩ የምትሄደው እንዴ ና እንጂ ለነገሩ ሂድ አታስፈልግምስ እንዴ እንደዚህ አይነት ጨዋታ እያመጣው ምን ያደርግልናል? ራስ ጨዋታውን አጣፈጠው እኮ ቅመም አደረገው ነገር አለው። የምር ግን በጣም ተበሳጭቼ ነበር ማርያም ና ክስካለው ነው ክስካለው መኪና እኮ እዛ ነው አንተ ልጅ ጦስክ እንዴ